አብዛኞቻችን ስለ ዌብሳይት ዲቨሎፕመንት ስናስብ ወይ ስለ ኮዲንግ ወይ ደግሞ ስለ ፕሮግራሚንግ ላንጉጅ አብዛኞቻችን እናስባለን። እውነት ለመናገር ከዚህ በፊት ዌብሳይት ቢልድ ለማድረግ እነዚህ ነገሮች በጣም ያስፈልጉ ነበረ። አሁን ላይ ሙሉ ለሙሉ አያስፈልጉም እያልኩ ሳይሆን፣ ነገር ግን በጣም ብዙ ዌብሳይቶች ያለ ኮዲንግ እውቀት ዌብሳይት ቢልድ የምናደርግባቸውን ፕላትፎርሞችን አዘጋጅተውልናል። በጣም ብዙ ዌብሳይቶች አሉ። ለዛሬ ግን ጎግል ሳይት የሚባል ዌብሳይት አሳያችኋለሁ። በጣም ቀላል ነው። ምንም አይነት የኮምፒውተር ስኪል ወይ የኮዲንግ እውቀት አይጠይቅም። በጣም የሚገርማችሁ እኔም በሲቪል ኢንጂነሪንግ ነው የተመረኩት ከዚህ በፊት እና ምንም አይነት የኮዲንግ እውቀት የለኝም። ከእናንተ ጋር አብረን ለሆነ ሰው የሆነ ዌብሳይት ቢውልድ እናደርግለትና ከዛ በኋላ ምን ያህል ኢዚ እንደሆነ አብረን የምናየው ይሆናል ማለት ነው። እመኑኝ ይሄን ቪዲዮ እስከመጨረሻው ካያችሁት ዌብሳይት ቢውልድ አለማድረግ አትችሉ። ምክንያቱም በጣም ቀላል ነው፣ ከምታስቡት በላይ በጣም ኢዚ የሆነ መንገድ ነው ማሳያችሁ። ኦኬ አብረን ቢውልድ እናደርግለት። ለምሳሌ የሆነ ሚስተር ዜድ የሚባል ሰውዬ ወይም ሴትዮ ልትሆን ትችላለች፣ ዱባይ ላይ መጣና የሆነ ኮፊ ሾፕ መክፈት ፈለገ እና አድራሻውን ነግሮናል። ጁሜራ ላይ ነው ያለው። ከዛ በኋላ ስልክ ቁጥሩን ሰጥቶናል፣ ሎኬሽኑን ሰጥቶናል። እንደዚሁም ደግሞ ቤቱን ሄደን ፎቶ አንስተናል። የሚያስፈልጉንን ዳታዎች በሙሉ ከሰውየው ተቀብለናል ብለን እናስብና ከዛ በኋላ ዌብሳይቱን እንሰራለታለን ማለት ነው። ምክንያቱም ዌብሳይቱን ስትሰሩ መጀመሪያ የሚያስፈልጉ ዳታዎች አሉ። እነዛ ኮመን ናቸው። ኮዲንግ ቻላችሁም አልቻላችሁም እነዛን ነገሮች ሰብስባችሁ ነው የምትሰሩ። እነዛን ነገር ካላችሁ ያለ ኮዲንግ እውቀት እንዴት ነው የምንሰራው የሚለውን ነው ማሳያችሁ ማለት ነው። ጎግል ሳይትን አክሰስ ለማድረግ ጎግል ላይ መጥቶ ጎግል ሳይት ብሎ መጻፍ ነው። ከዛ በኋላ ስንገባ እዚህ ጋር ጉግል ሳይት የሚል አለ። እሱን ክሊክ አድርገን እንገባለን። ከዛ ዌብሳይታችን ይከፈታል ማለት ነው። ይሄ ዌብሳይት ቢልድ የምናደርግበት ነው። እነዚህ በሙሉ ቴምፕሌቶች ናቸው። ምናልባት ከዜሮ መጀመር የማፈልጉ ሰዎች አንዱን ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ። እዚህ ጋር ቴምፕሌት ጋላሪ የሚል አለ። የተለያዩ ተጨማሪ ቴምፕሌቶችን የምታገኙበት ነው። ለዛሬ ግን እኛ ብላንክ ሳይት የሚለውን ነው የምንመርጠው፣ ምክንያቱም ሁሉ ነገር ከዜሮ ጀምረን አብረን ማየት ስላለብን ማለት ነው። ስለዚህ ብላንክ ሳይት የሚለውን እከፍተዋለሁ። ኦኬ ይሄ ብላንክ ሳይት የሚለውን ስንከፍተው ይሄ ነው የሚመጣልን። እዚህ ጋር የሳይታችን ስም የምንጽፍበት ነው። እንደዚሁም እዚህ ጋር በስተግራ በኩል ደግሞ ሎጎ ማስገቢያ፣ የሳይታችንን ስም መጻፊያ፣ እዚህ ጋር እንዳለ ኤዲት የምናደርግባቸው ነገሮች አሉ። ቴክስት ማስገቢያ ምናምን ነገር፣ ኢሜጆች፣ የተለያዩ ነገሮች ስናያቸው ስንሰራ አብረን የምናያቸው ነገሮች አሉ። እዚህ ጋር እንደተባባል ነው የሆነ ዜድ የሚባል ሰውዬ ዱባይ ላይ ኮፊ ሾፕ ከፍቷል። ዌብሳይት ለዛ ኮፊ ሾፕ እንዲሰራለት ፈልጓል ብለን ነው የተነሳ ነው። ስለዚህ እዚህ ጋር ዌብሳይቱ ስሙ ዜድ ኮፊ ስለሆነ እኛ ዜድ ኮፊ ብለን እንጽፋለን። ዜድ ኮፊ ብለን ከጻፈን በኋላ ከዛ በኋላ ይሄን ፎንቱን መቀየር ከፈለጋችሁ እዚህ ጋር ራሱ አውቶማቲክ የሚመጣ አለ ኤዲት ማድረጊያው። ታይትል መቀየር ትችላላችሁ። ለምሳሌ ይሄኛውን ሰሌክት አድርጌ እዚህ ጋር ፎንት መቀየር እችላለሁ። እዚህ ጋር የፈለኩትን ለምሳሌ ይሄኛውን ባደረገው በዚህ መንገድ ፎንቱ ይቀየራል። ከለር መቀየር ከፈለጋችሁ እዚህ ጋር ከለር፣ እንደዚሁም ኢሞጂ መጨመር ትችላላችሁ። የተለያዩ ኢሞጂዎች አሉላችሁ። እነዚህም ያው ቼክ አድርጓቸው ልክ ወርድ ላይ ወይም ደግሞ ኤክሴል ላይ እንዳለው ማለት ነው። ምናልባት እዚህ ውስጥ እናንተ የምትፈልጉት ፎንት ከሌለ እዚች ጋር ሞር ፎንት የምትለውን ትነካላችሁ። ከዛ በኋላ እዚህ ጋር የምትፈልጉትን መጻፍ ነው። ለምሳሌ እኔ አቢሲኒያ የሚባለውን ፎንት ብፈልግ አቢሲኒያ ብዬ እጽፋለሁ። አንዱን የምትፈልጉትን ክሊክ አድርጋችሁ እዚች ጋር ኦኬ ማለት ነው። ከዛ ይሄ ፎንት ይገባል ማለት ነው። ከዛ የሆነ ጽሁፍ ማስገባት ከታች ደግሞ የሆነ ጽሁፍ ማስገባት ከፈለኩኝ እዚች ጋር ቴክስት የምትላለች፣ ቴክስት የምትለውን እጫናለሁ። ከዛ በኋላ የምፈልገውን ጽሁፍ ማስገባት እችላለሁኝ ማለት ነው። በዚህ መንገድ ጽሁፋችን እዚህ ጋር ገብቷል። ከዛ ክሊክ አድርጋችሁ እዚች ጋር የሆነች ነጠብጣብ ነገር አለች። እሷን ይዛችሁ ይሄን ማንቀሳቀስ ትችላላችሁ። ቴክስቱ እዚህ ውስጥ እንዲገባ ወደ ላይ ስትወስዱት እዚህ ጋር ሰማያዊ መስመር ሲያመጣ እሱን ልክ ስትለቁት በዚህ መንገድ መሀል ላይ ይገባል ማለት ነው። በዚህ መንገድ ባነራችንን ስሙን አስተካከልን ማለት ነው። ከዛ ምናልባት ባነር ታይፑን መቀየር ከፈለጋችሁ በጣም ትልቅ እንዲሆን ከፈለጋችሁ እዚህ ጋር ሄደር ታይፕ የሚል አለ። እሱን ትነኩትና ለምሳሌ እዚህ ጋር ከቨር ካላችሁት ሙሉ ፔጅ ነው የሚሆነው። ዌብሳይቱ ሲከፈት አንድ ፔጅ ሙሉ የዌብሳይቱ ስም ነው የሚታየው ማለት ነው። ምናልባት አነስ እንዲል ከፈልጋችሁ በዚህ መንገድ ይሄ ሳይዞቹ ነው እንደፈለጋችሁ ማድረግ ትችላላችሁ። ለጊዜው እኛ ባነር እናድርገው ለመስራት እንዲመቸን። እዚች ጋር ኢሜጅ የምትላለች ባክግራውንዱን መቀየሪያ ነች። ለምሳሌ ይሄ ባክግራውንዱ ካልተመቻችሁ እዚህ ጋር ኢሜጁን ነክታችሁ መቀየር ትችላላችሁ። ሜቢ ደግሞ ሙሉ ስታይሉን ለመቀየር ከፈለጋችሁ ደግሞ እችን ክሊክ አድርጋችሁ እዚህ ጋር ቲም የሚል አለ በስተቀኝ በኩል። ቲም የሚለውን ስትነኩት እዚህ ጋር የተለያየ ለምሳሌ አርስቶትል የሚለውን ስትነኩት ይቀያየረዋል ራሱ። የፈለጋችሁትን እዚህ ጋር መርጣችሁ አስገባት ትችላላችሁ። ለምሳሌ እኛ አርስቶትል የሚለውን እንምረጠው። ከዛ ይሄን ባክግራውንዱን ብንቀይረው አሪፍ ስለሆነ እዚህ ጋር ኢሜጅ የሚለውን ነካውና ሁለት አማራጭ ይሰጠኛል፣ አፕሎድ እና ሰሌክት። ሰሌክት ማለት ራሱ ጉግል ነው የሚሰጣችሁ። ለምሳሌ የተወሰነ ኢሜጅ ይሰጣችኋል። ምናልባት ራሳችሁ ከፈለጋችሁ እዚህ ጋር ጉግል ኢሜጅ የሚል አለ። እሱ ጋር ክሊክ አድርጋችሁ የምትፈልጉትን መጻፍ ነው።
እኛ ግን እንግዲህ ሰውየው ፎቶ ሰጥቶናል ብለን ስለተስማማን ከላፕቶፓችን ላይ እናስገባ የሰበሰበው። በዚህ መንገድ ባነራችንን ቀይረናል። እዚች ጋር በስተግራ በኩል ኢንተር ሳይት ኔም የምትላለች። እቺ ኢንተር ሳይት ኔም ማለት ዌብሳይታችሁ መጨረሻ ላይ ፐብሊሽ ሲደረግ ስም ያስፈልገዋል። ምክንያቱም እዚህ ጋር አንታይትልድ ሳይት ነው የሚለው ሰው ሲያየው ለምሳሌ www.zcoffee.com ምናምን የሆነ ስም ሊኖረው ይገባል። ስለዚህ ልክ እንደዛ እንዲሆን ስሙን ግዴታ ማስገባት ይኖርባቸዋል። ለምሳሌ እዚች ጋር ዜድ ኮፊ ያው ዜድ ኮፊ ነው። ሎጎ የምትላለች አድ ሎጎ፣ እሷን ክሊክ አድርገን ሎጎ እናስገባለን። ሎጎ ለማስገባት እዚህ ጋር አፕሎድ የሚላለ አፕሎድ እንልና የሰውየውን ሎጎ እናስገባለታለን እንዲገባ የፈለገውን። እናንተ ደግሞ የራሳችሁን ክሬም ማድረግ ከፈለጋችሁ ሰሌክት የሚለውን መርጣችሁ እንደቅድሙ ከጉግል ላይ የሆነ ኢሜጅ ማስገባት ትችላላችሁ። እዚች ጋር ፋቪኮን የሚላለ እቺ ፋቪኮን ማለት ዌብሳይቱ ልክ ፐብሊሽ ሲደረግ እና ጉግል ላይ ሰው ሰርች ሲያደርገው የሚያየው ኢሜጅ ማለት ነው። ከዛ ሁለት ጨረስን ማለት ነው። ሎጓችንም ፋቪኮናችንም ገብቷል፣ ባነራችንንም አስተካክለናል ማለት ነው። እዚች ጋር በስተቀኝ በኩል ሪሙቭ ሪዴቢሊቲ አጀስትመንት የምትላለች። እቺ ምን ማለት ነው? ጽሁፉ እንዲታይ ባክግራውንዱ ደብዘዝ ያደርገዋል። ክሊክ ካደረጋችሁት ባክግራውንዱ ይደምቃል። አንዴ ስነኩት ባክግራውንዱ ደብዘዝ ይላል። እናንተ እንደተመቻችሁ ማድረግ ትችላላችሁ። አሁን ይሄንን ከተመቻችሁ ወደ ቀጣዩ ሴክሽን ነው የምትሄዱት። ይሄ ባነሩ ከተመቻችሁ ከወደዳችሁት ሌላ የሆነ ቴክስት ኢሜጅ ምናምን ወደ መጨማመር ነው የምትሄዱት። እንደዛ ለማድረግ ደግሞ እዚች ጋር ኢንሰርት የምትላለች። ኢንሰርት የምትለውን ትነኩና ቴክስት ከሆነ ቴክስት፣ ኢሜጅ ከሆነ ይኸው እዚህ ጋር ኢሜጅ አለ። ምናልባት ያስቀመጣችኋቸው ፋይሎች ኢሜጆች ደግሞ ድራይቫችሁ ላይ ካለ ወይም ጉግል ድራይቫችሁ ላይ ይኸው እዚህ ጋር ድራይቭ የሚል አለ። ድራይቫችሁን ክሊክ አድርጋችሁ ከድራይቫችሁ ላይ ማስገባት የምትፈልጉትን ነገር እዚህ ጋር ማስገባት ትችላላችሁ። ወይም ደግሞ እዚች ጋር መታችሁ ባዶ ቦታ ላይ ደብል ክሊክ አንዴ ደብል ክሊክ ስታደርጉ ይሄ ራሱ እዚህ ጋር ያሉት እዚህ ጋር በክብ ፎርም ይመጡላችኋል። መርጣችሁ የምታስገቡትን ማስገባት ትችላላችሁ። ለምሳሌ እኛ በግራ በኩል ኢሜጅ በቀኝ በኩል ደግሞ የሆነ ጽሁፍ ማስገባት ብንፈልግ ኮንተንት ብሎክስ የሚሉ አሉ። እዚህ ጋር ቴምፕሌቶች ናቸው። ልክ እዚህ ጋር ማኑዋሊ ራሳችን ከምናስገባ ኦልሬዲ የተዘጋጁ ማለት ነው። ይሄ ደግሞ ስራችሁን በጣም ያፈጥንላችኋል። ለምሳሌ እኔ በግራ ኢሜጅ በቀኝ ቴክስት ማስገባት ከፈለኩ ይሄው እዚች ጋር እችን ክሊክ አደርጋታለሁ። ይሄ ኢሜጅ ማስገቢያ ነው። ይሄ ደግሞ ቴክስት ማስገቢያ ነው። ለምሳሌ እኛ ኢሜጅ ለማስገባት እቺ +1 እንነካለን። ብዙ አማራጭ ያመጣላችኋል። ለምሳሌ ማፕ፣ ጉግል ማፕ ማስገባት ትችላላችሁ። ምናልባት ፖርቶፎሊዮ የምትሰሩ ልጆች ደግሞ የዩቲዩብ ሊንካችሁን እዚህ ጋር ማስገባት ትችላላችሁ። ፋይላችሁ ጉግል ድራይቭ ላይ ካለ ከድራይቭ ላይ፣ እንደዚሁም ሰሌክት ኢሜጅ የሚለው ቅድም እንደተነጋገርነው ጉግል የሚሰጣችሁ አማራጭ አለ። እሱን ደግሞ መጠቀም ከፈለጋችሁ ይሄው እዚህ ጋር አለ። ይሄ ደግሞ አፕሎድ የሚባለው ራሳችሁ ከላፕቶፓችሁ ላይ ያዘጋጃችሁት ፋይል ካለ ማለት ነው። እኛ ስላዘጋጀን የራሳችንን እናስገባለን። በዚህ መንገድ ካስገባን በኋላ የሆነ ቴክስት እዚህ ጋር ቢጻፍበት ያምራል። ስለዚህ የሆነ ቴክስት ነገር እንጽፍበታለን። ለምሳሌ ስለ ካምፓኒያችን ሊሆን ይችላል፣ ወይም ደግሞ ስለ አይተሙ ሊሆን ይችላል። የሆነ ነገር በቃ ደስ የሚል ነገር ማለት ነው። ጽሁፋችንን እዚህ ጋር ፔስት እናድርገው። እኛ ዝም ብለን ያዘጋጀነውን ጽሁፍ እዚች ጋር ደግሞ ከላይ ያለችው መደለቅ ከፈለጋችሁ ክሊክ አድርጋችሁ እዚች ጋር ዲሌት የምትላለች ዲሌት እናደርጋታለን። አንድ ቴክስት ብቻ ይቀራል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ። ይሄ ምን ይባላል? ሴክሽን ነው የሚባለው። አንዱ የኢሜጁና ቴክስቱ ያለበት ሴክሽን ነው የሚባለው። የሴክሽኑ ሙሉ እዚህ ጋር ደብሊኬት ማድረግ ትችላላችሁ። ይሄ መንቀሳቀስ ይችላል። ራሱ ሴክሽኑ እንደዚህ መንቀሳቀስ ይችላል። ምናልባት ብዙ ሴክሽን ካላችሁ ቦታ ማቀየር ከፈለጋችሁ እንደዚህ ማቀየር ትችላላችሁ። እንደዚሁም ደግሞ ሙሉ የሴክሽኑን ባክግራውንድ መቀየር ከፈለጋችሁ እዚች ጋር ሴክሽን ከለር የምትላለች እሷን እንነካና የተለያየ ከለር መቀየር ትችላላችሁ። የራሳችሁ ደግሞ ባክግራውንድ ማስገባት ከፈለጋችሁ እዚህ ጋር ኢሜጅ የሚላለ ከዛ ከላፕቶፓችሁ ላይ ወይም ደግሞ ራሱ ጉግል ከሚሰጣችሁ ላይ ማስገባት ትችላላችሁ ማለት ነው። ሜቢ በሴክሽኖች መሀል ልዩነት እንዲኖር ከፈለጋችሁ እዚች ጋር ዲቫይደር የምትላለች በዚህኛው ሴክሽን እና በዚህኛው ሴክሽን መሀል ልዩነት ያመጣል። እችኛዋን ዲቫይደር የሚል እንነካለን። እችኛዋን ካያችኋት እዚህ ጋር ላይን አለች መስመር ነገር የሚከፍል ማለት ነው። ሴክሽኖቹ እንዳይገጣጠሙና ዌብሳይቱ እንዳያስጠላ እንደ ገጽ አይነት የሚመስል ነገር የሆነ የተወሰነ ክፍተት ነገር ይሰጠናል። ዌብሳይታችን በጣም እንዲያምር ያደርጋል ማለት ነው። ይሄን ክሊክ አድርጌ አሁንም ዲቫይደር አስገባለሁ እዚች ጋር ለቀጣዩ ማለት ነው። ከዲቫይደሩ ቀጥዬ ደግሞ ሌላ ማስገባው ነገር ካለ እቀጥላለሁኝ ማለት ነው። ለምሳሌ እዚህ ጋር የሆነው ኢሜጆች የቡና አይተሞች ከነስማቸው ምናምን ማስገባት በፈልግ ምክንያቱም ዌብሳይቱ የኮፊ ሃውስ የኮፊ ሾፕ ስለሆነ እዚህ ጋር መጣና እዚህ ጋር ብሎኮቹን ማለት ነው የሆነ ቴምፕሌት እመርጣለሁ። ለምሳሌ 4 ፎቶ ማስገባት ከፈልጋችሁ ይሄው እዚህ ጋር አለላችሁ። 3 ከሆነ 2 ከሆነ እንደዛው ማለት ነው። እኔ ለምሳሌ 3 ነው ፈልገው 3ቱን ክሊክ አደርጋለሁ። በነገራችን ላይ ይሄ ማኑዋሊ ማስገባት ትችላላችሁ። ቅድም እንደተነጋገርነው እዚህ ጋር ኢሜጅ የሚለውን ቴክስት የሚለውን ራሳችሁ ማኑዋሊ በምትፈልጉት ሳይዝ መስራት ትችላላችሁ። እዚህ ጋር ግን ያለው ያው ስራ ስለሚያፈጥን ነው።
እዚህ ጋር እንደ ቅድም እንደተነጋገርነው ፕላሷን እየነካን የምንፈልገውን ፎቶ እናስገባለን። ለምሳሌ ይሄን ክሊክ አድርጌ ራሱ ሳይዙን እኔ መስራት እችላለሁ፣ ማጥበብ እችላለሁ። ከዛ ብዙ መስራት እዚህ ጋር ብዙ መደርደርም እችላለሁ ከፈለኩ ማለት ነው። ምናልባት ይሄን ከሰራችሁ በኋላ ወደ ኋላ መመለስ ከፈለጋችሁ እዚህ ጋር አንዱ አለች፣ አንድ ጊዜ አንዱ ነክቼ መመለስ እችላለሁ ማለት ነው። ስህተት ከሰራችሁ አንዱ ሪዱም አለው። እንደዛ እያደረጋችሁ በጣም ከስተማይዝድ ነው፣ በጣም ደስ የሚል ዌብሳይት ነው። እንደዚህ እያደረገን መስራት እንችላለን። ኢሜጅ እናስገባ፣ ስምም እናስገባለተኛ። ለምሳሌ ስማቸውን በዚህ መንገድ ካስገባችሁ በኋላ እዚህ ጋር ዋጋ ማስገባት የምትፈልጉ ልጆች ካላችሁ ዋጋ ማስገባት ትችላላችሁ። እኔ አልፈልግም፣ ስለዚህ እደልተዋለሁ። ሁሉንም እደልታቸዋለሁ እነዚህ ሶስቱንም። ከዛ በኋላ ኢሜጄ በዚህ መንገድ ስሙም ገብቷል፣ ኢሜጁን ገብቷል። ሳይዙን ማስተካከል ከፈለጋችሁ ለምሳሌ ይሄን ኢሜጅ ደብል ክሊክ ታደርጉትና ላው ላይ እንደዚህ ወደ ጎን ማድረግ ትችላላችሁ። ዙም ማድረግ ትችላላችሁ እዚህ ጋር። ልክ አንድ ጊዜ ሃፒ ከሆናችሁ በዚህ እዚህ ጋር ራይት ምልክቷን ክሊክ ስታደርጉ ኦልሬዲ እንዳስተካከላችሁት ይሆናል ማለት ነው። በመቀጠል ዌብሳይቱን የሆነ በቃ ሪል ለማስመሰል አንድ ጊዜ እዚህ ጋር ዲቫይደር አስገባና አንድ ሴክሽን እንጨምርለታለን። ይሄን ካስገባን በኋላ ለምሳሌ የዚህን ቴክስት ባክግራውንድ መቀየር ከፈለግን ኦፕሽን ባክግራውንድ እንነካና እንደቀድሙ የፈለግነውን ባክግራውንድ እናስገባለታለን ማለት ነው። ስለዚህ እዚህ ጋር የሆነ በተን ነገር ቢኖር አሪፍ ነው። ክሊክ ሲያደርገው ወደ ሎኬሽን ምናምን የሚወስደው ማለት ነው። እነዚህ ነገሮች አይቶ ከወደዳቸው እንዲያዝ ማለት ነው ሰውየው። ነገር ግን እዚህ ጋር ካያችሁ ምንም ነገር የለም። እዚህ ጋር ባዶ ነው። በአጠቃላይ ሆም፣ ሜኑ፣ ጋላሪ ምናምን የሚባሉ ነገሮች እዚህ ጋር አላስገባንም። እነዚህ ነገሮች ምን ይባላሉ? ፔጅ ይባላሉ። አሁን ይሄ የመጀመሪያው ፔጅ ነው። ሁለተኛው ፔጅ፣ ሶስተኛው ፔጅ እያለ የዌብሳይቱ ገጽ እንደማለት ነው። ምንም ያስገባነው ነገር የለም። እሱን ለማስገባት እስከ ፔጅ የሚላለ ፔጅ የሚለውን እናስገባለን። ከዛ እዚች ጋር የመደመር ምልክቷን አንድ ጊዜ ስንጫን ማስገባት የምፈልጉት ፔጅ ስም ጻፉ ነው የሚለን። ለምሳሌ የመጀመሪያው ሜኑ ቢሆን ሜኑ ብንል ጥሩ ነው። ሜኑ ብዬ ጽፌ ኢንተር እላለሁ። እዚች ጋር እንደምታዩት ሆም የሚላለ ሜኑ ሆም ቅድም የሰራ ነው። እዚች ጋር የመደመር ምልክት ድጋሚ ነካለሁ። ከዛ አባውት፣ ከዛ የመጨረሻው ምናልባት ሎኬሽን። በዚህ መንገድ ካስገባን በኋላ 4 ፔጆች አሉን ማለት ነው። 4 ገጽ እንደማለት ነው። እኛ የሰራ ነው ሆሙን ብቻ ነው። ሜኑ፣ አባውት እና ሎኬሽን ይቀረናል። ስለዚህ ሆማችን ላይ እንመጣለን። ሆሙን ጨርሰን መሄድ ስላለብን ማለት ነው። አሁን እዚህ ጋር ቅድም እንደተባባልነው እዚህ ጋር የሆነ ሰው በተኑን ሲጫነው ወደ ሎኬሽን ቢወስደው በጣም ጥሩ ስለሆነ እዚህ ጋር የሆነ መጫኛ ነገር ለምሳሌ ኦርደር ማድረግ ቢፈልግ ኦርደር ነው ምናምን የሚል ጽሁፍ አስገብተንለት ያቺ ጽሁፍ ሲነካት ቀጥታ ወደ ሎኬሽን እንዲወስደው ማለት ነው። ስለዚህ እሷን ለማስገባት ምን እናደርጋለን? እዚህ ጋር ኢንሰርት የምትለውን ነክተን ከዛ እዚህ ጋር በተን የምትላለች እሷን ክሊክ እናደርጋለን። ከዛ ማስገባት የምንፈልገው ለምሳሌ ኦርደር ነው የሚል ጽሁፍ ነው። ከዛ ኦርደር ነው ብዬ ከጻፍኩ በኋላ እዚህ ጋር ሊንክ አለች። እሷን ክሊክ ስታደርጓት ከሳይቱ ላይ ፔጅ እንትን ይሰጣችኋል። ከየትኛው ጋር ነው ኢንቲግሬት የሚሆነው ይላችኋል። እኔ ከሎኬሽን ጋር ነው ማገናኘው። እዚህ ጋር ኢንሰርት እለዋለሁ። እዚች ጋር ገብታለች። አሁን ኦርደር ነው የምትለው። በመወዛችሁ እንደዚህ ጫን ብላችሁ ይዛችሁ ወደዚህ ማድረግ ትችላላችሁ። ምናልባት እዚህ ውስጥ እንዲገባ ከፈለግኩ ደግሞ ከቴክስቱ ታች እንደዚህ ወደ ላይ ወስጄ ለቀዋለሁ። በዚህ መንገድ በትልቁ ይገባል ማለት ነው። ይሄ ነገር እንዴት እንደሚሰራ ለማየት እዚች ጋር ፕሪቪው የምትላለች። ፕሪቪው አንዴ ክሊክ እናደርጋለን። ፕሪቪው ማለት ዌብሳይታችሁ ሲያልቅ ምን ይመስላል የሚለውን ገና እናንተ ፕሪንት ከመደረጉ ወይም ፐብሊሽ ከመደረጉ በፊት የሚያሳያችሁ ማለት ነው። ወደ ታይ ስንሄድ እዚች ጋር ከታች ኦርደር ነው የምትላለች። አንዴ ክሊክ ማረጋት ቀጥታ ወደ ሎኬሽን ትሄዳለች ማለት ነው። እዚህ ጋር ስልክ ቁጥራችሁን ኢሜይላችሁን ምናምን ከጻፋችሁ ሰውየው ኢዚሊ ስልካችሁን አግኝቶ ይደውልላችኋል ማለት ነው። እዚህ ጋር ሆም የምትለውን ነካና እመለሳለሁ። ምን አስገብተናል? ባነራችንን አስገብተናል። 2 ሴክሽኖችን አስገብተናል። እንደገና ኮል ቱ አክሽን የሚባለው ይሄ ጥሪውን አስገብተናል። ሌላ የሚቀረን ምናልባት ፉተር ነው። ፉተር ማለት የዌብሳይት እግር ስር የሚጻፉ ናቸው። ብዙ ጊዜ እነዚህ ነገሮች የሶሻል ሚዲያ ሊንኮች ወይም አድራሻ ምናምን ናቸው እዚህ ጋር የሚጻፉት። ስለዚህ እሱን ለማድረግ እዚህ ጋር አድ ፉተር እንልና ቴክስት ከሆነ ቴክስት እናስገባለን። ሊንክ ከሆነ የምናስገባው እዚች ጋር ኢንሰርት ሊንክ የምትላለች እሷን ክሊክ አድርገን እናስገባና ይሄኛው ሜኑ አባውት ምናምን የሚሉት ኩዊክ አክሰስ ባር ይባላሉ። ምን ማለት ነው? ለምሳሌ ወጥቼ ላሳያችሁ። እዚህ ጋር እነዚህ ማለት ናቸው። እነዚህ ሄደሩ ላይ ያሉት አንድ ሰው ወደ ታች ከሄደ በኋላ ዌብሳይታችሁ ላይ ወደ ታች ከሄደ በኋላ አሁንም ወደ ላይ መሄድ ሲፈልግ አሁንም ወደ ላይ እንደዛ ከሚመላለስ እታች ሆኖ ሄደሩን አክሰስ እንዲያደርግ ማለት ነው። ስለዚህ እሱን እንዲያደርግ እችን ያክታችሁ እነዚህ አሁን ሜኑ ብዬ ኢንሰርት ብለው ሜኑ ከታች ይመጣል ማለት ነው። ልክ እንደዛ እንዲያደርግ ማስቻልም ይቻላል። እኔ እንደዛ አልፈልግም። እኔ የምፈልገው ሶሻል ሚዲያዬ ሊንኮቹ እንዲቀመጡልኝ ነው የምፈልገው። ስለዚህ እሱን እደልተውና እሱን ለማድረግ ደግሞ ምን አደርጋለሁ? እችን ሊንክ ነካለሁ። ከዛ ባዶ ቦታ ላይ ክሊክ አደርጋለሁ። እዚህ ጋር ክሊክ
ከዛ እዚች ጋር ክሊክ አድርግና ቴክስቷ ላይ የምፈልገውን ሶሻል ሚዲያ ስም እጽፋለሁ። ለምሳሌ ዩቲዩብ ከሆነ የማስገባው ዩቲዩብ ብዬ እጽፋለሁ። ከዛ እዚህ ጋር የዩቲዩብ ሊንኩን ቁጭ አደርጋለሁ። ያው ዩቲዩብ ሊንኩ የራሴን ነው የማስገባው፣ ምክንያቱም እንደነገርኳችሁ ዜድ ኮፊ የሚባለው ያው ዝም ብዬ ራሴ የፈጠርኩት ነው አፕ ላይ ላለው። ከዛ ፌስቡክም ምናምን እንደዚሁ በተመሳሳይ ማለት ነው። እዚህ ጋር ሊንክ አስገባለሁ፣ ባዶ ቦታ ክሊክ፣ እዚህ ጋር ስሙን ጽፋለሁ። ፌስቡክ ከሆነ ቲክቶክ ከሆነ ትጽፋላችሁ። ከዛ የፌስቡክ ወይ የቲክቶክ አካውንታችሁ ሊንኩን እዚህ ጋር ታስቀምጣላችሁ። ከዛ አፕ ላይ እዚህ ጋር ይደረደራሉ ማለት ነው ሶሻል ሚዲያችሁ። ይሄ እንዴት ነው አክሰስ የሚደረገው? እዚህ ጋር ለምሳሌ ፕሪቪው ብዬ ላሳያችሁ። ፕሪቪው ካላችሁ በኋላ ወደ ታች ስትመጡ እዚህ ጋር ይኸው ዩቲዩብ በትንሿ አለች። አንድ ሰው ክሊክ ሲያደርገው ቀጥታ ወደ ዩቲዩብ ቻናሉ ነው የሚሄደው ማለት ነው። በዚህ መንገድ የሶሻል ሚዲያ ሊንካችሁን ማስቀመጥ ትችላላችሁ ማለት ነው። እኔ ኤክስ አድርጌ ወደ ኤዲቲንጉ ልመለስ። እዚህ ጋር አብዛኛውን ነገር ጨርሰናል። የመጀመሪያውን ፔጅ ማለት ነው ሆም የሚባለውን ፔጅ አብዛኛውን ጨርሰናል። ምናልባት እዚህ ጋር የቀረ ነገር ካለ ብላችሁ የምታስቡት ለምሳሌ ይሄንን ፔጅ ቦታ መቀየር ከፈለጋችሁ ከደበራችሁ እችኛዋ እዚህ ጋር እንደዚህ ትይዟትና ትንቀሳቀሳለች። እቺ ትንቀሳቀሳለች። እችን ይዛችሁ ወደ ታች ማድረግ ትችላላችሁ እንደዚህ ማለት ነው። ከዛ ይሄ ከላይ ይሄ ከታች ይሆናል። ምናልባት እዚህ ጋር ሌላ ፎቶ መጨመር ከፈለጋችሁ ደግሞ ፎቶን ክሊክ አድርጋችሁ ደብል ክሊክ፣ ከዛ እዚህ ጋር 3 ነጠብጣብ አለ፣ እሷን ተነኩና ሪፕሌስ ኢሜጅ የሚል አለ። እንደተለመደው ይሄ ከጉግል ይሄ ከራሳችሁ ማለት ነው። እንደዛ አድርጋችሁ መቀየር ትችላላችሁ። እንደዚሁም ደግሞ ደብሊኬት ማድረግ ሙሉ ፔጁን ደብሊኬት ወይም ሁለት እንዲሆን ከፈለጋችሁ ፔጁ ሰሌክት አድርጋችሁ እዚች ጋር ደብሊኬት የምትላለች ክሊክ አድርጓለሁ፣ ሁለት ይሆናል ማለት ነው። ሁለት ሆነልኝ። እያንዳንዱን ፎቶ እቀይራለሁ ማለት ነው። እዚህ ጋር ሌላ ስም አስገባለሁ። ቢያንስ 6 ፎቶ አለ እዚህ ጋር ማለት ነው። በእንደዚህ አይነት ነገር እያደረጋችሁ እንደፈለጋችሁ ፍሌክሲብል ማድረግ ትችላላችሁ። ሴክሽኑን ካልወደዳችሁት ይኸው እዚህ ጋር ዲሌት አለ፣ ሙሉ ሴክሽኑን ዲሌት ማለትም ትችላላችሁ ማለት ነው። እኔ እዚህ ጋር ሁሉ ነገር ተመችቶኛል። ያልተመቸኝ ነገር ስለሌለ ምናልባት ሞባይል ላይ ይሄ ነገር ምን ይመስላል የሚለውን አንድ ጊዜ አይና ከዛ ወደ ቀጣዩ ፔጅ ሄዳለሁ ማለት ነው። ፕሪቪው የሚለውን እነካለሁ። ከዛ እዚች ጋር የሞባይል አይከኗን ስትነኳት እዚህ ሞባይል ላይ ይሄንን ይመስላል ማለት ነው። ሳይታችሁ ሰው በሞባይል ሲያዩ ይሄንን ነው የሚመስለው የሚለውን ያሳያችኋል። እዚች ጋር 3 ነጠብጣቡን ስነኩ ደግሞ እነዚህ ሆም ሜኑ ምናምን የሚሉት አሉ። እሱንም አክሰስ ማድረግ ይችላል ሰው ማለት ነው። እንደዚህም ታብሌት ላይም እዚህ ጋር ታብሌት የሚላለ በሁሉም ዲቫይሶች እየቀያየራችሁ ማየት ትችላላችሁ። እኛ እየሰራን ያለ ነው በትልቅ ዲቫይስ ነው፣ ላርጅ ስክሪን የሚለው ላፕቶፕ። እዚች ጋር ኤክስ ምልክቷን ነካና እወጣለሁ፣ ወደ ኤዲቲንጉ ይወስደኛል ማለት ነው። ስለዚህ ሆማችን ይህንን ይመስላል ማለት ነው። በተመሳሳይ ሜኑን አባውቱን እና ሎኬሽኑን መስራት ትችላላችሁ። በጣም ቀላል ነው፣ ተመሳሳይ ነው፣ ምንም ልዩነት የለውም። ምናልባት የሎኬሽኑን አንድ ላሳያችሁና ሌላውን ራሳችሁ ትጨርሱታላችሁ። ለምሳሌ ሎኬሽን ላይ ለየት ያለ ነገር ምንድነው? ማፕ ለምሳሌ ማፕ ምናምን ማስገባት ነው። እሱን ለማስገባት ደግሞ ለምሳሌ ሎኬሽን የሚለውን ነካና እዚህ ጋር ይሄንን አስገባለሁ። ለምሳሌ ከቴምፕሌቱ ይሄ ኢሜጅ እና ቴክስት ማስገቢያውን ማለት እሱን አስገባለሁ። እዚህ ጋር በዚህ በኩል ቴክስቱ ላይ ስልክ ቁጥር፣ ኢሜይል ምናምን ማስገቢያ ነው። ይሄ ደግሞ ማፕ ማስገባት ነው፣ ጉግል ማፕ ማለት ነው። ሰው ክሊክ አድርጎት ሎኬሽን እያየ እንዲመጣ እሱን ለማስገባት ፕላስ ምልክቷን ነክቼ እዚህ ጋር ማፕ የሚለውን ነካለሁ። ከዛ በኋላ የእናንተ ዌብሳይታችሁ የት ነው የሚገኘው የሚለውን መጻፍ ነው። ለምሳሌ እኔ ዝም ብዬ ዱባይ ነው ስላልኳችሁ ለምሳሌ ጁሜራ ስሪ ምን አለ በለው። ለምሳሌ ጁሜራ አንዱን ላስገባው፣ በቃ እዚህ ጋር ላስገባውና ኢንሰርት ልበለው። ማፓችሁ እንደዚህ ከስተማይዝ ማድረግ ትችላላችሁ። ምናልባት እዚህ ጋር ከማፑ ሌላ ደግሞ ኢምቤድድ የሆነ ሊንክ እዚህ ጋር ኢምቤድድ የሚል አለ። ጉግል ፎርም ምናምን ማስገባት ትችላላችሁ። ሌላም ነገር ማስገባት ይቻላል። ነገር ግን እኔ የመረጥኩት ሎኬሽን ነው፣ ሰዎች እንዲመጡ ሎኬሽን አስገባለሁ። እዚህ ጋር ደግሞ ስልክ ቁጥር ምናምን ማስገባት ነው። እሱን ለማድረግ ለምሳሌ እዚህ ጋር ክሊክ አድርጌ ፔስት እለዋለሁ። በዚህ መንገድ ያዘጋጀሁትን ማለት ነው። ይሄ ጀስት እኔ ያዘጋጀሁት ነው። ስልክ ቁጥር፣ አድሬስ፣ ኢሜይል ምናምን የሚል ማለት ነው። በዚህ መንገድ ካስተካከልኩ በኋላ እንደ ቅድሙ ዲቫይደር አስገባለሁ እንዲራራቁ ማለት ነው። እችን ክሊክ አደርጋለሁ። እችን እንዳራሱ ዲቫይደር በጣም አስፈላጊ ነገር ነው። እችን ዲቫይደር ጋፕ እንዲፈጥር ማለት ነው። እችኛዋን ሴክሽን ክሊክ አድርጌ እንደ ቅድማችን ከለር እንቀይራለን። ስታይል ቶሎዋለሁ። ይሄን አስገብቼ ከወደድኩት ሜቢ መጨመር የምፈልጉን ነገር ካለ እዚህ ጋር ምናምን መጨመር ትችላላችሁ። እዚህ ጋር ባክግራውንዱን መቀየር ከፈለጉ እንደ ቅድሙ መደጋገም ነው፣ ምንም የተለየ ነገር የለውም። እዚህ ጋር አፕሎድ የሚለውን ነክታችሁ ከዛ በኋላ መቀየር ትችላላችሁ ማለት ነው። ባክግራውንዱንም ቀይር ያለው የተለያዩ ነገሮችን አስገብቻለሁ። ምናልባት እዚህ ጋር አንድ ማሳያችሁ ተጨማሪ ነገር ለምሳሌ አባውት ላይ ሄጄ አንድ ነገር ላሳያችሁ። ለምሳሌ አባውት የሚለውን ነክቼ ፎቶዎችን ማስገባት ከፈለጋችሁ እዚህ ጋር እንደነገርኳችሁ ቴምፕሌት አለ። ነገር ግን እዚህ ጋር ኢሜጅ ኮርሶል የምትላለች። እቺ ኢሜጅ ኮርሶል ማለት ብዙ ኢሜጆችን ማስገቢያ መንገድ ነው። ለምሳሌ ኢሜጅ የሚለውን ነካውና እዚህ ጋር ፕላስ አለች። እዚህ ጋር አንድ ጽሁፍ አለች።
አትሊስት 2 ኢሜጅ የሚል ቢያንስ 2 ኢሜጅ ነው ማስገባት የምችሉት። ሶ ፕላስ የሚለውን እነካዋለሁ። ከዛ አፕሎድ እላለሁ። ለምሳሌ እነዚህን በሙሉ ላስገባቸው። ከዛ ኦፕን እንለዋለን። ሶ በዚህ መንገድ ይገባሉ ማለት ነው በሙሉ። ከዛ ሎድ አድርጎ ሲጨርስ እዚህ ጋር ኢንሰርት የሚላለ እሷን ክሊክ አድርጋችሁ ታስገባላችሁ። ከዛ ገብቶ ሲያልቅ ይሄንን ይመስላል። ምናልባት በግራም በቀኝም እንደዚህ እንዲሆን ከፈለጋችሁ ደግሞ ደብሊኬት ማድረግ ነው። እዚህ ጋር ክሊክ ታደርጋላችሁ ደብሊኬት፣ ከዛቺ ትወስዷታላችሁ ወደ ላይ እንደዚህ ማለት ነው። ከዛ እዚህ ጋር መልቀቅ፣ ከዛ 2 ይሆናል ማለት ነው። ሶ እዚህ ጋር ማስገባት የምትፈልጉት ኢሜጆች ካሉ የተወሰኑ ኤዲት የምታደርጉት ነገር ካለ ከጨመራችሁ በኋላ መጨረሻው እንግዲህ ፐብሊሽ ማድረግ ነው። የምታስተካክሉትን ካስተካከላችሁ በኋላ እዚች ጋር ፐብሊሽ የምትላለች ስጨርሱ። አሁን አልጨረስንም፣ እናንተ ጨርሱት የቀረውን። ግን ያው ሁሉንም ስቴፕ ባይ ስቴፕ ባሳያችሁ ተመሳሳይ መደጋገም ስለሆነ ያን ያህል ጥቅም የለውም፣ ጊዜ መግደል ነው የሚሆነው። ሜኑም እንደዛው ነው የሚሰራው። ስለዚህ እዚህ ጋር ፐብሊሽ እለዋለሁ። ፐብሊሽ ስለው የሚያመጣልኝ አንድ እንትን አለ፣ ይሄ ዌብ አድሬስ የሚል። እዚህ ጋር 2 ነገር ማወቅ ያለብን ነገር ምንድነው? የመጀመሪያው ዶሜን ኔም የሚባል ነገር አለ። ዶሜን ኔም ማለት ለምሳሌ ጉግል ላይ www.zcoffee.com ከሆነ የኛ ስም ይሄ zcoffee.com የሚለውን ከጉግል ላይ እንገዛለን። ሶ እንደዚህ አይነት ነገሮች በነፃ አይገኙም፣ ግዴታ መግዛት ይኖርባቸዋል። ለምሳሌ እነ ጎዳዲ፣ ማይክሮሶፍት፣ ራሱ ጉግል ካምፓኒ እነዚህ ምንድነው ዶሜን ኔም የምንላቸውን ይሸጣል። ዌብሳይቱን በነፃ ትሰራላችሁ እና የዌብሳይቱንም ስም ባይ ዲፎልት ራሱ ነው የሚሰጣችሁ። ነገር ግን እናንተ እንደምትፈልጉት ሁሉ ነገር እናንተ እንደምትፈልጉት ከሆነ የዶሜን ኔሙ ግን በክፍያ ነው። ስለዚህ እኛ የዶሜን ኔሙ ምንም አያደርግልንም ብለን ካሰብን እሱን ደግሞ አሳያችኋለሁ ማለት ነው። እዚህ ጋር መጨረሻ ላይ ዌብሳይታችንን ከጨረስን በኋላ እዚች ጋር እንደምትዋት ዲፎልት የሆነ ስም ይሰጠናል። እዚች ጋር እቺ ስም ማለት ነው። ስለዚህ /view/ ካለ በኋላ የሚገባውን ስም ደግሞ እኛ ነው የምናስገባው። ለምሳሌ እኔ የኮፌን ስም ዜድ ኮፊ ስለሆነ ዜድ ኮፊ ብዬ ማስገባት እችላለሁ። ለምሳሌ እነዚህ ዜድ ኮፊ ይለዋለሁ። ሶ ዜድ ኮፊ ስለው ተይዟል ቢለኝ ለምሳሌ 1 ቁጥር ላስገባበት። ሶ ዜድ ኮፊ 1 ኦራይት ያሳየኛል፣ አልተያዘም። ስለዚህ እዚህ ጋር ፐብሊሽ የምትላለች። ስለዚህ ፐብሊሽ ስለው አውቶማቲካሊ በቃ ኦፊሻሊ ዌብሳይቱ ፐብሊሽ ይሆናል ማለት ነው። ልክ ፐብሊሽ ሲሆን ይሄንን ይመስላል። ዌብሳይታችንን ፐብሊሽ ካረግነው በኋላ ዌብሳይታችን ይሄንን ይመስላል። እዚህ ጋር ሜኑ አለ፣ አባውት፣ ኮንታክት ሁሉንም ጨርሰነዋል። የፈርስት ፔጁ አብረን ሁሉንም ስለሰራ ነው። በዚህ መንገድ ዌብሳይታችን ይሄንን ይመስላል ማለት ነው። እዚህ ጋር ኦርደር ነው የሚላለ። ለምሳሌ እሱን ክሊክ ብናደርገው ቀጥታ ወደ ኮንታክቱ ነው የሚወስደን። ቅድም እንደነገርኳችሁ ኢምቤድድ የሆነ ወይም ሊንክ የሆነው ከኮንታክቱ ጋር ስለሆነ እዚህ ጋር ማፕ አስገብተናል። ስለዚህ አንድ ሰው ጉግል ማፑን ሲነካው ወደ ሾፕ ሃውሳችን ቀጥታ ይመጣል ማለት ነው። እና ዌብሳይታችን ይሄንን ይመስላል። ኦኬ ጋይስ የዛሬው ቪዲዮ ይሄንን ይመስላል። ምናልባት ጉግል ሳይትን አክሰስ ማድረግ የምትፈልጉ ዲስክሪፕሽን ስር ጉግል ሳይት ዌብሳይታቸውን አስቀምጬላችኋለሁ። ቀጥታ ከዛ ማግኘት ትችላላችሁ። ምናልባት በቪዲዮ ላይ አስተያየት ካላችሁ ወይም ደግሞ እንድሰራላችሁ የምትፈልጉት ኮንተንት ካለ ኮመንት ሴክሽን ላይ አሳውቁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ዩሱል የሆኑ ኮንተንቶች ይደርሳችኋል። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።